ሰላም ጤና ይስጥልኝ። ዛሬ የምነግራችሁ አንድ ትልቅ እውነት ምናልባትም እስከዛሬ ካያችሁት አሊያም ደግሞ ከተማራችሁት ትልቁን ድርሻ ሊይዝ የሚችል ጉዳይ ነው ብዬ አስባለሁ። በዓለም ዙሪያ ካሉ ሰዎች መካከል ከ70% በላይ የሚሆኑት በየወሩ የሚያገኙትን ገቢ እስከ ወሩ መጨረሻ ማድረስ አይችሉም ተብሎ ነው የሚታሰበው። በሀገራችን ኢትዮጵያ ደግሞ የዋጋ ግሽበት በየዓመቱ የብርን የመግዛት አቅም እያዳከመ ባለበት በዚህ ወቅት ጠንክሮ መስራት ብቻውን ከድህነት ሊያወጣን አይችልም ተብሎ ነው የሚታሰበው። ነገር ግን ብዙዎቻችሁ እንደምትሳሳቱት ሀብታም መሆን ብዙ መስራት አሊያም ደግሞ ብዙ ደመወዝ ማግኘት ይመስላችኋል። ነገር ግን እውነታው ይህ አይደለም። ያ ማለት ሀብታም መሆን የገንዘብን ቋንቋ ጥንቅቅ አድርጎ መረዳት መቻል ነው። በዛሬ ቪዲዮችን የምናወራው ስለ ፋይናንስ እውቀት ወይም ደግሞ ፋይናንሻል ሊትሬሲ አስፈላጊነት ነው። ይህ ቪዲዮ ቱ ቢ ፍራንክ ተራ ምክር አይደለም። ይህ ቪዲዮ የኑሮ ውድነትን የምታሸንፉበትና ዕዳን የምታጠፉበት እንዲሁም ደግሞ ለልጅ ልጅ የሚተርፍ ሀብት የምትገነቡበት ሳይንሳዊ መንገዶችን የምናይበት ቪዲዮ ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ አንደኛ የፋይናንስ እውቀት ማለት ምን ማለት ነው? ሶስቱ ዋና ዋና የፋይናንስ እውቀት ምሰሶዎች እነማን ናቸው? የፋይናንስ እውቀት ሲኖረን ምን አይነት ጥቅሞችን እናገኛለን? አንድ የፋይናንስ እውቀት ያለው ሰው ምን አይነት ሚስጥሮችን ይሰራል? ፕላስ የ30 ቀን የእቅድ ትግበራ መርሃ ግብር አለው። የቪዲዮ ፍጻሜ ላይ የተቀመጠ ፓርት ነው። ሰው እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ እነዚህን ዋና ዋና የሚባሉ ጉዳዮችን አብረን የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት የጋበዝኩ። ቀጥታ ወደ ቪዲዮ ሳልፍ የመጀመሪያው ፓርት የፋይናንስ እውቀት ምንድን ነው የሚለውን ነው የምናገኘው። የፋይናንስ እውቀት ማለት የተለያዩ የፋይናንስ ክህሎቶችን ማለትም እንደ በጀት ማውጣት፣ እንደ ዕዳ ማስተዳደር እና ኢንቨስትመንት ያሉ ጉዳዮችን በሚገባ መረዳትና ውጤታማ በሆነ መልኩ የመጠቀም ችሎታ የፋይናንስ እውቀት ይባላል። ሰው ቤዚክ በሚባሉት በእነዚህ ጉዳዮች ላይ ጥሩ የሚባል እውቀት መኖሩና እነዚህን ጥሩ የሚባል እውቀት ተጠቅመን ውጤታማ በሆነ መልኩ የመተግበር ሂደት የፋይናንሻል ሊትሬሲ መገለጫ ነው። ሶስቱ ዋና ዋና ምሰሶ የሚባሉት አንደኛውና የመጀመሪያው በጀት ነው። ሰው ፋይናንሻሊ ሊትሬት የሆነ ሰው የበጀትን ጥቅም ያውቃል። ሰው የፋይናንስ ጉዞውን በበጀት ነው የሚመራው። ይህ አንደኛው ምሰሶ ነው፣ ወይም ደግሞ የፋይናንሻል ሊትሬሲ መገለጫ መንገድ ነው። ሰው በጀትድ ወይም ደግሞ በጀት ማለት ገንዘባችሁ በስሜት እንዲበተን ሳይሆን ወዴት መሄድ እንዳለበት አስቀድማችሁ ትዕዛዝ መስጠት የሚችሉበት ሲስተም የመዘርጋት ጉዳይ ነው። ሰው ፋይናንሻሊ ሊትሬት የሆነ ሰው የበጀትን ጠቀሜታ በመረዳት ብሬ የት ላይ ዋለ ብሎ ኦዲት ከማድረግ ይልቅ ብሬ ለምን ስራ መዋል አለበት የሚለውን ጥያቄ የሚመልስ ሲስተም ይዘረጋል። ያ በጀት ይባላል። ሰው ፋይናንሻል እንቅስቃሴውን በጀትድ በሆነ መልኩ በመምራት ስካርስ የሆነውን ሪሶርስ ኢፊሽንትሊ በመጠቀም ፕሮዳክቲቭ የሆነ ስራን መስራት ይችላል ማለት ነው። ይህ የፋይናንሻል ሊትሬሲ መገለጫ መንገድ ነው። እንግዲህ ብዙ አይነት የበጀቲንግ ሩሎች አሉ። ከዚህ ውስጥ አንደኛውና የመጀመሪያው ተደርጎ የሚወሰደው የ50-30-20 የበጀቲንግ ሩል ወይም ደግሞ ቀመር ነው። ይህ የበጀቲንግ ሩል ብዙ ጊዜ በየትኛውም ሌቭል ኦፍ ኢንካም ላይ ብንሆን ሊተገበር የሚችል የበጀቲንግ ሩል ነው። 50% ገቢያችን ለቤዚክ ወጫችን፣ 30% ገቢያችን ደግሞ ለፍላጎታችን፣ ዘሪሜኒንግ 20% ገቢያችን ለቁጠባና ለኢንቨስትመንት እንዲውል ዲዛይን የተደረገ የበጀቲንግ ሩል ነው። ይህ የበጀቲንግ ሩል ብትጠቀሙት አንዱ የሚመከር የበጀቲንግ ሩል ነው። ፋይናንሻሊ ሊትሬት የሆኑ ሰዎች የበጀት ጠቀሜታን በሚገባ በመረዳት የፋይናንስ ጉዞቸውን ፕላንድ የተደረገ ወይም ደግሞ በጀት የተደረገ አድርገው ይመራሉ ማለት ነው። በሁለተኛ ደረጃ ወይም ደግሞ ሁለተኛ ደረጃ ምሰሶ የዕዳ ማኔጅመንት ነው ወይም ደግሞ የዕዳ አስተዳደር ነው። ፋይናንሻሊ ሊትሬት የሆኑ ሰዎች የዕዳ ማኔጅመንታቸው እጅግ በጣም ጥሩ ነው። ዕዳ ማኔጅመንት ፕራክቲሳቸውን ጥሩ በማድረግ ጥሩ የሚባል የፋይናንስ ነፃነት ጉዟቸውን ያውጃሉ ነው። ፋይናንሻሊ ሊትሬት የሆኑ ሰዎች ዕዳን በሁለት ነው የሚከፍሉት፣ መጥፎ ዕዳና ጥሩ ዕዳ። መጥፎ ዕዳ የሚባለው ለኮንሳምፕሽን ፐርፐዝ የምንበደረው ብድር ወይም ደግሞ ወደፊት ምንም አይነት ገቢ ሊያመጣ ለማይችል ጉዳይ የምንበደረው ብድር መጥፎ ዕዳ ነው። ጥሩ የምንለው ግን ወደፊት ገቢ ሊያመጣ የሚችል ለምሳሌ ለቢዝነስ ማስፋፊያ የምንበደረው ወይም ደግሞ ዋጋው ሊጨምር ለሚችል ጉዳይ የምንበደረው ብድር ጥሩ የሚባል ዕዳ ነው። ፋይናንሻሊ ሊትሬት የሆኑ ሰዎች ሁሉም ዕዳ እኩል እንዳልሆነ ወይም ደግሞ ተመሳሳይ እንዳልሆነ ይረዳሉ። በሁለት ይከፍሉና መጥፎ የሚባልን ዕዳ በማስወገድ ጥሩ የሚባል ዕዳ ላይ በማተኮር ወደፊት ሊያገኙ የሚችሉትን ጥቅም ኦፕቲማይዝ ያደርጋሉ። ይህ የፋይናንሻል ሊትሬሲ መገለጫ ሌላኛው ምሰሶ ነው። ሶስተኛው ምሰሶ ኢንቨስትመንት ነው። ፋይናንሻሊ ሊትሬት የሆኑ ሰዎች በቁጠባና በኢንቨስትመንት መሀል ያለውን ልዩነት በደንብ ይረዳሉ።
ቁጠባ ብዙ ጊዜ ለረዥም ጊዜ ቁጠባን ስንጠቀም የገንዘባችን የመግዛት አቅም እየተዳከመ ይመጣል። ነገር ግን ለረዥም ጊዜ ኢንቨስት ስናደርግ የገንዘባችን የመግዛት አቅም እየጨመረ ገንዘባችን እጅግ በጣም ፕሮዳክቲቭ እየሆነ ይመጣል። ሰው ይህንን በሚገባ በመረዳት ከስሜት ይልቅ ስሌት የተሞላበት ኢንቨስትመንት ላይ ኢንቮልቭ ያደርጋሉ። ሰው ፋይናንሻሊ ሊትሬት የሆኑ ሰዎች ወደ ኢንቨስትመንት እጃቸውን ያስገባሉ ማለት ነው። ይህ ሌላኛው የፋይናንሻል ሊትሬሲ መገለጫ ምሰሶ ነው። አራት ዋና ዋና የፋይናንሻሊ ወይ ደግሞ የፋይናንስ እውቀት ጥቅሞች ብለን የምንጠራቸው አንደኛና የመጀመሪያ ከስሜታዊ ውሳኔ መላቀቅ መቻል ነው። ሰው ፋይናንሻሊ ሊትሬት የሆኑ ሰዎች ውሳኔያቸው ስሜታዊ አይደለም። ሰው ኢንፎርምድ የሆነ ፋይናንሻል ዲሲሽን ነው የሚወስኑት። ያ ማለት ከስሜት ይልቅ ስሌትን መሰረት ያደረገ የፋይናንስ ውሳኔዎችን ይወስናሉ ማለት ነው። ለምሳሌ አንድን ኢንቨስትመንት ብዙ ሰው ኢንቨስት ስላደረገበት ወይም ደግሞ ብዙ ሰው ኢንቮልቭ ስላደረገው ፓርት አይሆኑም። ወይም ደግሞ አንድን ዕቃ ዋጋው ሊጨምር ነው ተብሎ ስለተወራና ያንን ዕቃ ብዙ ሰው ስለገዛው ኢሚዲየትሊ አይገዙም። ሰው ምን ያደርጋሉ ነው ከስሜት ይልቅ ስሌትን ይከተላሉ። ለእነሱ ጠቃሚ የሚሆን ብቻ ሆኖ ከመጣ ኢንቨስት ያደርገበታል። ሰው እንደዚህ አይነት ስሜታዊ የሆኑ ውሳኔዎችን ያስወግዳሉ። ነገር ግን ፋይናንሻሊ ሊትሬት ያልሆኑ ሰዎች አንድን ኢንቨስትመንት ሰው ስለዋራለትና ብዙ ሰው ስለገባበት ይገባሉ። ሰው ብዙ ሰው ሲገባበት ኦቬስ ነው ዋጋው ይጨምራል። በዛ ሰዓት ወደ ገበያው ይገቡና ነገር ግን አፍተር ታይም ዋጋው ሲወርድ ደግሞ ደንግጠው ኢንቨስት ያደረጉትን ሙሉን ሳላጣው በሚል ሽጠው የሚወጡበት ጊዜ ይፈጠራል። ሰው ስሜትን መሰረት የሚያደርጉ ሰዎች ብዙ ጊዜ በውድ ኢንቨስት ያደርጋሉ፣ በርካሽ ሽጠው ይወጣሉ። ፋይናንሻሊ ሊትሬት የሆኑ ሰዎች ግን ከእንዲህ አይነት ስሜት የወጡ ናቸው። አንዱ ጠቀሜታው ይህ ነው። ሁለተኛው ከድንገተኛ አደጋ ራሳቸውን የተከላከሉ ይሆናሉ። ብዙ ጊዜ ፋይናንሻሊ ሊትሬት የሆኑ ሰዎች የኢመርጀንሲ ፈንድ ባላንስን ሰኪውር ያደርጋሉ። ኢሚዲየትሊ የሆነ ችግር ቢያጋጥማቸው ሪከቨር ማድረግ የሚችሉበትን ባላንስ ሰኪውር ያደረጉ ናቸው። ኢንቨስት ስናደርግ መጀመሪያ ማድረግ ያለብን እርምጃ ምንድነው? በቂ የሆነ የኢመርጀንሲ ፈንድ እጃችን ላይ መኖር መቻሉን ነው። ሳይንሳዊ በሆነ መልኩ በቂ የሚባል የኢመርጀንሲ ፈንድ ወይም ደግሞ የሚመከር የኢመርጀንሲ ፈንድ ባላንስ ተብሎ የሚታሰበው ከ3 ወር እስከ 6 ወር የሚፈጅ ወጪያችንን የሚሸፍን መሆን መቻል አለበት። እሱን ያደረጉ ይሆናሉ። ራሳቸውን ከድንገተኛ አደጋ ፕሮቴክት ያደረጉ ናቸው። ሶስተኛው የፋይናንሻል ሊትረሲ ጠቀሜታው የሀብት ማባዣ ኃይል ጊዜ መሆኑን በደንብ ይረዳሉ። ያ ማለት በኢንቨስትመንትና በቁማር መካከል ያለው ልዩነት እጅግ በጣም ጥንቅቅ አድርገው ያወቁ ይሆናሉ ነው። ቢኮዝ ፋይናንሻሊ ሊትሬት የሆነ ሰው ዛሬ ኢንቨስት አድርጎ ነገ ሀብታም መሆን እንደማይችል ወይም ደግሞ መሆን እንደማይቻል በደንብ ይረዳል። ያ ማለት ሀብታም ለመሆን የጊዜ ጉዳይ እንጂ ዛሬ ላይ ኢንቨስት ያደረግናት ትንሽ ገንዘብ ኦቨር ፒሪድስ ጥሩ የሚባል ገቢ ልታመጣ እንደምችል በደንብ ይረዳሉ። ዛሬ ኢንቨስት አድርገው ነገ ሀብታም ለመሆን አይጥሩም። ራዘር እንደዚ አይነት ኦብጀክቲቭ የሚኖራቸው ፋይናንሻሊ ሊትሬት ያልሆኑ ሰዎች ያ ማለት በኢንቨስትመንትና በቁማር መሃል ወይም ደግሞ በስፔኩሌሽን መሃል ያለው ልዩነት ጥንቅቅ አድርገው ያልተረዱ ሰዎች ናቸው። ፋይናንሻሊ ሊትሬት የሚባሉ ሰዎች ግን የጊዜ ኃይል ትልቅ እንደሆነ ወይም ደግሞ ሀብት ማፍራት የሚቻለው በጊዜ ሂደት መሆኑን በደንብ የተረዱ ይሆናሉ። ለኢንቨስትመንታቸው በቂ የሆነ ጊዜን ይሰጣሉ ነው። አራተኛና የመጨረሻው የፋይናንሻል ሊትሬሲ ጥቅም ለቀጣይ ትውልድ የሚተርፍ ቅርስንም ማውረስ ይቻላል። ያ ማለት ብዙ ጊዜ ለልጆቻችሁ ገንዘብ ብቻ ከመተው ይልቅ ገንዘብ እንዴት ማስተዳደር እንደሚቻል እውቀትን ማውረስ ትልቅ ሀብት ተደርጎ ነው የሚወሰደው። ነገር ግን ያው ብዙ ጊዜ ፋይናንሻሊ ሊትሬት ያልሆኑ ሰዎች ገንዘብ ትተው ይሄዳሉ። ነገር ግን ያን ገንዘብ እንዴት ማስተዳደር እንደሚቻል እውቀት ላይ ሰጡ ይችላሉ። ቢኮዝ እንግዲህ በሀገራችን አባባልም ምንድነው አንድ ሰው አሳ ከምትሰጠው ይልቅ አሳውን እንዴት ማጥመድ እንደሚቻል ብታስተምረው ለረዥም ጊዜ ተጠቃሚ መሆን ይችላል ተብሎ ነው የሚታሰበው። ይህም እንደዛ ነው። ያ ማለት ለልጆቻችን ገንዘብ ብቻ ከመተው ይልቅ የሰጠናቸውን ገንዘብ እንዴት ማስተዳደርም ጭምር እንደሚችሉ እውቀት አውርሳናቸው ብንሞት ምናልባት ለትውልድ የሚተላለፍ ትልቅ ቅርስ ትተን ሄድን እንደማለት ነው። ይህ አራተኛው እጅግ በጣም ጠቃሚ የሚባለው የፋይናንሻል ሊትሬሲ ጥቅም ነው። ሌላው በሶስተኛ ደረጃ የምናየው ፋይናንሻሊ ሊትሬት የሆኑ ሰዎች የሚሰሯቸውን 5 መሰረታዊ ሚስጥሮች ነው የምናየው። አንደኛውና የመጀመሪያው ሚስጥር ራስን መጀመሪያ መክፈል መቻል ነው። ከገቢያቸው ላይ መጀመሪያ ማንን ይቀንሳሉ ነው? ሴቪንጋቸውን አሊያም ደግሞ የኢንቨስትመንት ባላንሳቸውን። ፔይ ዩርሰልፍ ፈርስት የሚለውን ፕሪንሲፕል ጥንቅቅ አድርገው ይጠቀማሉ። ገቢ ሲመጣ ወጪን ከማስቀደም ይልቅ መጀመሪያ
በፕላናቸው መሰረት ለሴቪንግ እና ለኢንቨስትመንት በጀት ያደረጉትን ባላንስ ኢሚዲየትሊ ይቀንሳሉ። ዜን አፍተር ባላቸው በጀት ልክ ወጫቸውን ከበር ለማድረግ ይጣጣራሉ ነው። ይህ አንዱ የፋይናንሻሊ ሊትሬት የሆኑ ሰዎች ሚስጥር ነው። ሁለተኛው የንብረት ክፍፍል ነው። ኢንቨስት ሲያደርጉ ሁሉንም ሪሶርሳቸውን አንድ አይነት የኢንቨስትመንት ዘርፍ ውስጥ አያስቀምጡም። ቢኮዝ ሁሉንም እንቁላል በአንድ ቅርጫት ማስቀመጥ ለሪስክ እንደሚያጋልጠው ሁሉ ፋይናንሻሊ ሊትሬት የሆኑ ሰዎችም አጠቃላይ ያላቸውን ሀብት በአንድ አይነት የኢንቨስትመንት ዘርፍ ውስጥ በማስቀመጥ ለትልቅ አደጋ ወይም ደግሞ ሪስክ አያጋልጡም። ሰው ኢንቨስትመንት ዳይቨርሲፊኬሽን አላቸው። ቢኮዝ ኢንቨስትመንትን ዳይቨርሲፋይ ካደረጋችሁት አንሲስተማቲክ የሚባለውን ሪስክ አትሊስት መቀነስ ስለሚቻል ማለት ነው። ስለዚህ ሁሉንም ሪሶርስ አንድ አይነት የኢንቨስትመንት ዘርፍ ውስጥ አያስቀምጡም፣ ከፋፍለው ኢንቨስት ያደርጋሉ። ሰው ሊያጋጥም የሚችለውን አንሲስተማቲክ ሪስክ ፕሮቴክት ማድረግ ይቻላል ነው። ሶስተኛው ፋይናንሻሊ ሊትሬት የሆኑ ሰዎች የሚሰሩት ሚስጥር የታክስ እውቀት ዲቨሎፕ ያደርጋሉ ወይም ደግሞ የታክስ እውቀት አላቸው። ሰው በእያንዳንዱ ትራንዛክሽናቸው ምን አይነት ታክስ እንደሚከፍሉና ይህንን ታክስ በምን መልኩ ፕሮቴክት ማድረግ እንደሚችሉ እጅግ በጣም ጥንቅቅ ያሉ ስለሆኑ የታክስ እውቀት አላቸው። ጥሩ የሚባል የፋይናንስ እውቀት አላቸው። ሰው ህጋዊ በሆነ መልኩ ታክስን እንዴት መቀነስ እንደሚችሉ በደንብ የተረዱ ናቸው። ስለዚህ እያንዳንዱ ትራንዛክሽን ምን አይነት ታክስ ይዞባቸው እንደሚመጣ በመረዳት ከዛ ታክስ ህጋዊ በሆነ መልኩ ራሳቸውን ማዳን እንደሚችሉ ጥንቅቅ ብለው የሚረዱ ናቸው። ይህ ሌላኛው ሚስጥራቸው ነው። አራተኛውና ሌላኛው ሚስጥራቸው ኔትወርኪንግ ናቸው። ፋይናንሻሊ ሊትሬት የሆኑ ሰዎች ከነሱ የተሻለ የፋይናንስ እውቀት ያላቸው ፋይናንሻል ኤክስፐርት ጋር ኮላቦሬት ያደርጋሉ ወይም ደግሞ ኔትወርክ ይፈጥራሉ። ሶ ኦልዌይስ የፋይናንስ እውቀታቸውን ለማዳበር ዝግጁ ይሆናሉ ማለት ነው። ነገር ግን ፋይናንሻሊ ሊትሬት ያልሆኑ ሰዎች ብዙ ጊዜ እኔ ያውቀዋለሁ የሚል ወይም ደግሞ ኦቨር ኮንፊደንስ ሀቢትን ዲቨሎፕ ያደርጋሉ። ሰው ፋይናንሻሊ ሊትሬሲ ያላቸው ሰዎች ግን ሌላኛው ሚስጥራቸው ኔትወርኪንግ ዊዝ ኤክስፐርትስ ነው። በዚህ መልኩ ብዙ የሚባል የፋይናንስ እውቀቶችን ማግኘትና ተጠቃሚ መሆን ይችላሉ። አምስተኛውና ሌላኛው ሚስጥራቸው የጊዜ ቆይታን ወይም ደግሞ ሎንግ ተርም ቲንኪንግ ሀቢታቸው እጅግ በጣም ጠንካራ ነው። ቅድም እንዳወራ ነው ብዙ ጊዜ ፋይናንሻሊ ሊትሬት የሆኑ ሰዎች ዛሬ ኢንቨስት ተደርጎ ነገ ሀብት እንደማይፈራ ወይም ደግሞ ነገ ሀብታም መሆን እንደማይቻል ያስባሉ። ያ ማለት የጊዜ ጉዳይ ነው እንጂ ጊዜ ትልቅ ኃይል መሆኑን በመረዳት ታይም ቫሊዩ ኦፍ መኒን በመረዳት ዛሬ ላይ ኢንቨስት ያደረጓት ትንሽ ገንዘብ የዛሬ ምናምን ዓመት ትልቅ እንደምትሆንና የጊዜ ኃይል እጅግ በጣም ጠቃሚ እንደሆነ በመረዳት የረጅም ጊዜ ቆይታ ወይም ደግሞ ሎንግ ተርም ቲንኪንጋቸው እጅግ በጣም ጥሩ የሚባል ሌላኛ ሚስጥራቸው ነው ማለት ነው። እነዚህን ሚስጥሮች ነው እንግዲህ በሞላ ጎደል በመተግበር ጥሩ የሚባል የፋይናንስ ነፃነት ጉዟቸውን የሚጀምሩት ወይም ደግሞ የፋይናንስ ነፃነት ላይ የሚደርሱት በእነዚህ 5 መሰረታዊ ሚስጥሮች በመታገዝ ነው። ነገር ግን እስካሁን ያየናቸው ንድፈ ሀሳብ ወይም ደግሞ ቲዎሪ ነው። ነገር ግን እንዳልኳችሁ ቲዎሪ ብቻውን ወይም ደግሞ እውቀት ብቻውን ዋጋ የለውም። በዚህ ሰዓት ሰው ዋጋ የሚኖረው እውቀታችንን ወደ ተግባር መለወጥ ስንችል ነው። ሰው ይህንን እውቀታችንን ወደ ተግባር ለመለወጥ የ30 ቀን የእቅድ ትግበራ እንደሚከተለው ሰጣችኋለሁ። ይህንን የ30 ቀን የእቅድ ትግበራ በሚገባ ከተገበራችሁ ቱ ቢ ፍራንክ ፋይናንሻሊ ሊትሬት መሆን ብቻ ሳይሆን የፋይናንስ ነፃነት ጉዟችሁን ቀስ በቀስ የሚገነቡበት እውቀት ዲቨሎፕ እንደምታደርጉ ተስፋ አደርጋለሁ። ስለሆነም ይህንን የ30 ቀን የእቅድ ትግበራ በሚገባ እንድተገብሩልኝ በአክብሮት እየጋበዝኩኝ ቀጥታ ወደ 30 ቀን የእቅድ ትግበራው ነው የምናልፈው። ይህንን የ30 ቀን የእቅድ ትግበራ በ4 ሳምንታት ነው የሚከፈለው ወይም ደግሞ በ4 ሳምንታት ከፍለን ነው የምናየው። ሰው አንደኛው ሳምንት ላይ ምን ታደርጋላችሁ? የፋይናንስ ምርመራ ወይም ደግሞ ኦዲት ፌዝ ሳምንት ይኖራቸዋል። ያ ማለት ከ1 እስከ 3 ቀን እዚህ በፊት የነበረ የ3 ወር ወጫችሁን በሚገባ ዘርዝሩ። አንድም ሳንቲም ጭምር ሳትተው መመዝገብ ይጠበቅባቸዋል። እዚህ ላይ ቱ ቢ ፍራንክ ራሳችሁን መደበቅ የለባችሁም። ላለፉት 3 ወራት ያወጣችሁትን ወጪ ልቅም አድርጋችሁ መዝግቡ። ይህንን ያወጣችሁትን ወጪ በሁለት ክፈሉና አዩት። ምን ያክሉ ወጪ ሪሊ መውጣት ለነበረበት ጉዳይ ወጥቷል፣ ምን ያክሉ ወጪ ደግሞ መውጣት ላልነበረበት በዘፈቀደ ወይም ደግሞ ፋይናንሻሊ ፕላንድ ባለመሆኔ ምክንያት ወጥቷል ብላችሁ ራሳችሁን ገምግሙ። ሁለተኛ ከ4 እስከ 7 ቀን በሚፈጀው ቀናት አሁንም እዳችሁን በደንብ መዝግቡና በሁለት ክፈሉት። ምን ያክሉ እዳዬ መጥፎ ዕዳ ነው፣ ምን ያክሉ ዕዳዬ ደግሞ ጥሩ ዕዳ ነው ብላችሁ ራሳችሁን አሁንም መዝግቡ። ይህ መጥፎ ዕዳ በምን ሁኔታ ሊፈጠር እንደቻለ ወይም ደግሞ ይህንን ያክል መጥፎ ዕዳ እንዴት ወደ እናንተ እንዲመጣ እንደሆነ በደንብ ራሳችሁን ሰኪውር አድርጋችሁ፣ ምናልባትም ይህ መጥፎ ዕዳ ወደ እናንተ የመጣው ፋይናንሻሊ ፕላንድ ባለመሆን ሊሆን ስለሚችል አሁንም ራሳችሁን ኢቫሉዌት በማድረግ የመጀመሪያውን ሳምንት በፋይናንስ
ምርመራ ትሰነብታላችሁ። እነዚህ ሁለት ነገሮች በማድረግ ሁለተኛው ሳምንት ላይ በጀትና ቁጠባ ነው። ሰው የበጀት ሳምንት ነው ወይም ደግሞ በጀት ዴቨሎፕ አድርጉ። ብዙ ጊዜ 50-30-20 የሚባለውን የበጀቲንግ ሩል ብትጠቀሙ እጅግ በጣም ቀላል ነው። ነገር ግን ለሁሉም አይነት የገቢ ሌቭል አቫይላብል የሆነ ወይም ደግሞ አፕሮፕሪየት የሆነ የበጀቲንግ ሩል ስለሆነ ይህንን የበጀቲንግ ሩል በመከተል 50% ገቢያችሁ ለቤዚክ ወጫችሁ፣ 30% ገቢያችሁ ደግሞ ለፍላጎታችሁ፣ 20% ገቢያችሁ ደግሞ ለቁጠባና ለኢንቨስትመንት አድርጋችሁ በጀት አድርጉ። በዚህ በጀት አማካኝነት በደንብ መመራት ጀምሩ። ሰው በሁለተኛው ሳምንት ከ8 እስከ 14 ቀን ባለው ሂደት ውስጥ ይህንን በጀት አውጡ ወይም ደግሞ ቁጠባ ተለማመዱ። ሶስተኛው ሳምንት የድንገተኛ ጊዜ ፈንድ ሰኪውር አድርጉ። ሰው ከ15 እስከ 21 ቀን ባለው የጊዜ ቆይታ ውስጥ የድንገተኛ ጊዜ ፈንድ ምን እንደሆነና ለምን እንደሚያስፈልግ ምን ያክል የድንገተኛ ጊዜ ፈንድ ሰኪውር ማድረግ እንዳለባችሁ ራሳችሁ ጋር ምከሩ። ነገር ግን ሳይንሳዊ በሆነ መልኩ ትክክለኛ የሚባለው የድንገተኛ ጊዜ ፈንድ ከ3 ወር እስከ 6 ወር ያለ ወጪን የሚሸፍን መሆን መቻል አለበት። እናንተ ግን ጀማሪ እንደመሆናችሁ መጠን ያን ወር ወጫችሁን የሚሸፍን የድንገተኛ ጊዜ ፈንድ ሰኪውር ካደረጋችሁ በቂ ነው። ኋቴቨር ግን በሶስተኛው ሳምንት ያ ማለት ከ15 እስከ 20 ቀን ባለው የድንገተኛ ጊዜ ፈንድ ሰኪውር ማድረግ ይጠበቅባችኋል። አራተኛውና የመጨረሻው ሳምንት የኢንቨስትመንት ጥናት የምታደርጉበት ሳምንት ነው። ያ ማለት ከ22 ቀን እስከ 23 ቀን ባለው የጊዜ ርዝማኔ ውስጥ እናንተ ስለ ኢንቨስትመንት ጠለቅ ያለ ጥናት የምታደርጉበት የእናንተን ባህሪም ከኢንቨስትመንት ጋር በማዛመድ እኛ ኢንቨስት ለማድረግ ያለን ፐርሰናል ኳሊቲ ምንድነው? ያለን የኢንቨስትመንት አረዳድ ምንድነው? ኢቭን እኛ ለኢንቨስትመንት ራሽናል ነን ወይ? ዳት ሚንስ ምክንያታዊ ነን ወይ? በቂ የሚባሉ መሰረታዊ የሚባሉ የኢንቨስትመንት እውቀቶች አሉኝ ወይ የሚለውን በደንብ ራሳችንን ኢቫሉዌት እናርግ። ዜን ራሳችንን ኢቫሉዌት ካደረግን በኋላ የትኛው የኢንቨስትመንት ዘርፍ ውስጥ ኢንቨስት ባደርግ የኢንቨስትመንት ኦብጀክቲቭን ማሳካት እችላለሁ? በተቋማት የድርሻ ሰነድ ላይ ወይስ ደግሞ በተቋማት የዕዳ ሰነድ ላይ ወይስ ደግሞ በመንግስት የዕዳ ሰነድ ለምሳሌ ተርዠሪ ቢልስ ወይም ደግሞ ሪል ስቴት ላይስ ወይስ ሌላ የትኛው የኢንቨስትመንት ዘርፍ ውስጥ ብሰማራ ከኔ የኢንቨስትመንት ኦብጀክቲቭ ጋር አላይን ያደርጋል የሚለውን በደንብ ማጥናት ይጠበቅባቸዋል። ዘላስት ያኛው ወር ሲጀምር ቀጥታ ከላይ በቆጠባችሁት በጀት ባደረጋችሁት የሴቪንግ አሊያም ደግሞ የኢንቨስትመንት ባላንስ የመጀመሪያ ዙር ኢንቨስትመንታችሁን ፕራክቲስ አድርጉ። በዚህ የመጀመሪያ ዙር ኢንቨስትመንታችሁ ብዙ ጥቅም ነው የምታገኙት። አንደኛ ይቻላል የሚል መንፈስ ዲቨሎፕ ማድረግ ይቻላል። ሁለተኛ ሪተርንም ታገኛላችሁ። በዚህ የመጀመሪያ ልምምዳችሁ ምናልባት ሰኪውር ለመሆን የመንግስት የግምጃ ቤት ሰነድ ላይ ኢንቨስት ብታደርጉ ይህ የመንግስት የግምጃ ቤት ሰነድ ጥሩ የሚባል የኢንቨስትመንት መለማመጃ ነው ብዬ ተስፋ አደርጋለሁ። ቢኮዝ የመንግስት የግምጃ ቤት ሰነድ ብዙ አድቫንቴጆችን ይሰጣል። አንደኛ ኢትስ ቬሪ ሊኩዊድ፣ በጣም ሊኩዊድ ነው። ሁለተኛ ኢትስ ፍሪ ፍሮም ዲፎልት ሪስክ እና የታወቀ ሪተርንን ያመጣል። እነዚህን 3 ምክንያቶች እንደ ትልቅ አድቫንቴጅ ውሰዱና የመጀመሪያ ዙር ኢንቨስትመንታችሁ በተርዣሪ ቢል ብትሞክሩትና ከዚህ የተርዣሪ ቢል ሪተርን ስታገኙ የኢንቨስትመንት ሞራላችሁን ዲቨሎፕ በማድረግ ኔክስት እየተጠና ሌሎች የኢንቨስትመንት ዘርፎች የምትሳተፉበት እድል ይፈጠራል። በዚህ ልክ የ30 ቀን የእቅድ ትግበራውን በሚገባ እንድትተገብሩ እያሳሰብኩኝ እንግዲህ የፋይናንስ ነፃነት ማለት በገንዘብ ላይ የማዘዝ ስልጣን ማግኘት ማለት ነው። ሌላ ምንም ማለት አይደለም። ስለሆነም ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ አድርጉ። ኔክስት ተመሳሳይ የፋይናንስ ቪዲዮዎች እንዲደርሷችሁ ሳብስክራይብ በማድረግ ቻናሉን ቤተሰብ እንድትሆኑ በአክብሮት እየጋበዝኩ ለዛሬ የነበረን ቆይታ ይህን ይመስላል። በሌላ ሰዓት በሌላ ቪዲዮ እስክንገናኝ ሰላም ቆዩ እያልኩኝ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ እንድታስቀምጡልኝ በአክብሮት ጋብዛለሁ። አመሰግናለሁ።